የአፋብን ለአፍሪካ ህብረት የጻፈውን ደብዳቤ በተመለከተ እሱን ይዘን መተናል። የአነጋጋሪ የሆነው የኦሮሞ ነጻነት ሰራዊት ወይም የኦላ ደብዳቤም እንደዚሁ በጣም ልዩ ትኩረት የሚሰጠው ነው። በዚህ ፕሮግራማችን አርሲ ላይ ያለውን ሰቆቃ በተመለከተ እና አማራውን ግን በአርሲ የሚገኘውን ክርስቲያን እና የአማራ ህዝብ ከመግደል ጀርባ ያሉ አካላትንም በተመለከተ እንደዚሁ ተጨማሪ መረጃዎችን ይዘን መተናል። ሌሎችም በርካታ ሀገራዊና ውጫዊ ጉዳዮች አሉ፣ ቀጠናዊ ጉዳዮች አሉ። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። መልካም ቆይታ ሲሆንላችሁ። መጀመሪያ ይህንን ፕሮግራም የምትከታተሉ ሰዎች አዲስ ልትሆኑ ስለምትችሉ አዲስ ዩቲዩብ ቻናል የከፈት ነው። በተለይ በዩቲዩብ ቻናል ይህን ፕሮግራም የምትከታተሉ የዩቲዩብ ቻናሉንና የረምብል ቻናሎቻችንን ሰብስክራይብ ብታደርጉ ደስ ይለናል። በረምብልና በዩቲዩብ ነው በተደጋጋሚ የምንመጣው። ስለዚህ ሁለቱንም ፕላትፎርሞች ሰብስክራይብ አድርጉ። ኤክስ ላይ ፎሎ አድርጉን። ከዛ ውጭ የዩቲዩብ ቻናሎቹ ሲዘጉ የኤቢሲ ሊንክ የምትፈልጉ ሰዎች በስልክ ቁጥሮቻችን በቀጥታ የኤቢሲን ሊንኮች ማግኘት ትችላላችሁ። ሲደመር 1723093725 ይህንን ቁጥር ደግመዋለሁ፣ የያዙት። ሁልጊዜም ቻናሎቻችን ሲዘጉ ምናልባት ሊንኮችን የምትፈልጉ ከሆነ ሲደመር 1720 ሲደመር 1723093725 ይመስለኛል። አሮን ነው ተጨማሪ ዜሮ አስገብቼ ከሆነ ሲደመር 172003093725 ነው ያለኝ ቁጥር ይሄ ነው። ደግሞዋለሁ ለመጨረሻ ጊዜ ሲደመር 172003093725 በዚህ ስልክ ቁጥር በቀጥታ በዋትሳፕ ልታገኙን ትችላላችሁ። ሊንኮቻችንንም በቀጥታ የቴሌግራም ገጾቻችንን በመከታተል ወይንም ደግሞ በዋትሳፕ ቁጥሮቻችን በቀጥታ የአዳዲስ ሊንኮችን ማግኘት የምትችሉበት ሁኔታ እንዳለ በዚህ አጋጣሚ ገልጻለሁ። ከዛ ውጭ ሙሉ የቢቢሲን ፕሮግራሞች የ24 ሰዓት ስርጭታችንን ለመከታተል amaradSat.org ላይ ገብታችሁ ፕሮግራሙን መከታተል ትችላላችሁ። ከዚህ ሰዓት ጀምሮ እንዳልኩት በርከት ያሉ ጉዳዮች አሉን። በቀጠናው ላይ ያሉ በሀገሪቱ ውስጥ ያሉ ጉዳዮች የአርሲው ግድያ እና ፖለቲካዊ አንድምታው ምንድን ነው የሚለውን ነገር ለማንሳት እንሞክራለን። ከዛ ውጭ ከግድያው ጀርባ ያሉ ግለሰቦችም ጭምር እንደዚሁ በስም እየወጡ ነው የሚገኙት፣ በስም እየተጠቀሱ ነው ያሉት። ማንም ያስፈጽመው፣ ለምንድን ነው የተፈጸመው ይሄ ግድያ፣ መቼስ ያበቃል፣ መቼስ ይቆማል የሚለውን ነገር በተመለከተም እንደዚሁ በርካታ አነጋጋሪ ጉዳዮች አሉ። በርካታ መግለጫዎች ወጥተዋል። እነዚህን ሁሉ ወደ እናንተ እናደርሳለን። በርከት ያሉ ፋኖ ነክ ነገሮችም አሉ፣ መረጃዎች አሉ። እነሱን ወደ እናንተ እናደርሳለን። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። ወንድም አንሙት እንኳን ደህና መጣህ። የመጀመሪያው ፕሮግራማችን ይመስለኛል በአዲሱ ቻናል ከተገናኘን። እንዴት አለ? እንዴት ከረምክ? እውነት ደህና ነኝ ወንድም አለም። እንዴት አለ? አንተስ? ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? እንዘጋለን፣ እንከፍታለን፣ እንቀጥላለን አለን ወንድም። መልካም እንግዲህ ፕሮግራሞቻችን አንሙት በሁሉም አማራጮች እየሄዱ ነው። ከዚህ ሰዓት ጀምሮ እንግዲህ በሁሉም አማራጮች ላይ ያላችሁ አድማጭ ተመልካቾቻችን ሀሳብ አስተያየቶቻችሁን በተለይ በዋትሳፕ ቁጥራችን ብትጽፉልን ቶሎ ይደርሰናል። ከዛ ውጭ በቴሌግራም፣ በዩቲዩብ ቻናል፣ በረምብል እና በሌሎችም የምትከታተሉን ሀሳብ አስተያየቶቻችሁን ብትጽፉልን እንደዚሁ ቴክኒሻኖቻችን መረጃዎቻችሁን በሙሉ ወደኛ ይልኳሉ። ስለዚህ እኛም እንመለከታለን። ምላሽ የምንሰጥባቸው ጉዳዮች ካሉ እንደዚሁ አብረን ልናይ እንችላለን። ወል እንግዲህ በርካታ ጉዳዮች ናቸው ያሉት። በዋናነት አጠቃላይ አትሞስፈሩን የያዙት ሁለት ጉዳዮች አሉ። ከምርጫው ጋር ተያይዞ ያለው ጉዳይ አለ። በሌላ በኩል ደግሞ የአርሲው የክርስቲያኖች ግድያ የፈጠረው ቁጣ አለ። እሱ ቁጣ በተለመደ ሁልጊዜም ይፈጠርና ከዛ በኋላ አገዛዙ በፈለገው መንገድ የሚቋጨው ግድያውንም የሚፈጽመው ቁጣውንም በፈለገ መንገድ ማኔጅ የሚያደርገው ማኔጅድ ቫዮለንስ ነው። አንሙት ቁጣውም እንደዚሁ ማኔጅድ ነው። አገዛዙ በሚፈልገው መንገድ ግድያውን ይፈጽማል። ከዛ በኋላ ደግሞ የህዝቡንም ሪያክሽን በተመለከተ ህዝቡ አይደለም የሚወስነው፣ አገዛዙ ነው የሚወስነው። እንዴት መቆጣት፣ እንዴት ማዘን እንዳለብን፣ ምን ማድረግ እንዳለብንም አገዛዙ ነው ሲወስን ብዙ ጊዜ የምንመለከተ የነበረውና አሁን ላይ ካገዛዙ ውጪ አትሊስት የመቆጣት መብቶቻችንን በራሳችን እጅ ለማስገባት የሚያስችሉ እንቅስቃሴዎች የሚኖሩ እየመጡ ያሉ ይመስላል። እሱን እናነሳለን። ከዛ በፊት ግን አንሙት በጣም በርካታ ዴቨሎፕመንቶች አሉ። ከዚህ ከአፋብን መግለጫ ጋር ተያይዞ በተለይ ለአፍሪካ ህብረት የጻፈው ደብዳቤ እንደዚሁ ሰፊ ቁም ነገር ያዘለ በአማራ ክልል የነበረውንም ሁኔታ በስፋት ያስቃኘ
በመረጃ የዳበረ ተሆኖ ተመልክቼዋለሁ። እዛ ላይም እንደው ሐሳብ እናጋራና ከአፋብን ጋር በተገናኘ ያለውን ጉዳይ እናነሳለን። ከዛ ውጭ ደግሞ የአርሲውን የክርስቲያኖች ግድያ፣ የአማራ ጥቃቶች አጠቃላይ እንዴት ነው ሲስተሙ የሚሰራው የሚለውን በመረጃ ዛሬ ይዘን ለማስቃኘት እንሞክራለን። እንዴት እንደሚፈጸሙ እነዚህ ግድያዎች፣ እነማን እንደሚፈጽሟቸው፣ ባለቤቶቻቸው እነማን እንደሆኑ በተደጋጋሚ ስንናገር የከረምነ ቢሆንም መረጃዎች ሲመጡ ደግሞ የተበለጠ ህዝብን ለማስረዳት ጥቅም ይሰጣሉ። አንሙትና በመረጃ አስደግፈን ስለሆነ የምናቀርበው አድማጭ ተመልካቾቻችን ይህንን በተመለከተ እንግዲህ የበለጠ ግንዛቤያችሁ እንዲዳብር ይረዳል ብዬ አስባለሁኝ። እሱን ነው ማድረግ የምንችለው። ስለዚህ ከአፋብን ጉዳይ እንጀምር። አንሙት በቀጥታ መልካም እንችላለን። ቀን ላይ ጠቆም አድርገነው ነው ያለፍነው። የአፋብን ሊቀመንበር ለአፍሪካ ህብረት ለኮሚሽኑ ሊቀመንበር መሐሙድ አሊ ዩሱፍ የጻፈው ደብዳቤ ነው። በግልባጭ ደግሞ ይመለከታቸዋል ለተባሉት ለኡሁሩ ኬንያታና ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ የተጻፈ ደብዳቤ ነው። ጠንከር ያሉ የተወሰኑ ነጥቦች የተነሱበት ደብዳቤ ነው። እውነት ለመናገር ደብዳቤውን ካነበብኩ በኋላ ማምሻዬን የክሪቲካል ትሬት ለኢትዮጵያ ምርጫ ያወጣውን ጽሑፍ ስመለከት የኢትዮጵያ ያገዛዙን ይህንን የይስሙላ ምርጫ በተመለከተ ያለውን የግንዛቤ ተመሳሳይነት፣ ያረዳድ ተመሳሳይነት በግልጽ የሚያስቀምጥ ሆኖ ማግኘት ይቻላል። ማን እንዴት እያየው ነው ይህንን ምርጫ ከተባለ በዚህ ምርጫ ላይ የሚቀርቡ የሚዲያ ትንታኔዎች፣ የባለሙያዎች ማስረጃዎች፣ ሌሎችንም ነገሮች ስትመለከት በተመሳሳይ ገጽታ ነው የሚሰጠው። ከአሳታፊነት፣ ከዲሞክራሲያዊነት፣ ከአጠቃላይ አፈጻጸም፣ ከጸጥታና ደህንነት እነዚህን ሁሉ ከመሰሉት ጉዳዮች አኳያ ተመሳሳይነት ያለው አቋም ሲንጸባረቅ ነው የምትመለከተውና የአፋብን ሊቀመንበር የጻፈው ደብዳቤ ላይ የተወሰኑ ነጥቦችን በግልጽ አስቀምጧል። አንደኛው በተለይ የአፍሪካ ህብረት እና ኢጋድ ናቸው በብቸኛነት የዚህ ያገዛዙ የስሙላ ምርጫ ታዛቢ ተደርገው የቀረቡት ብቻ ሳይሆን ያጸደቁትና በአካታችነት፣ በሰላማዊነት፣ በፕሮፌሽናሊዝም ሙያተኝነት ይህን በመሰለ መንገድ ኢንዶርስ ያደረጉበት ያጸደቁበት ሁኔታ ስለነበረ ለዚያ ምላሽ የሚሆን ደብዳቤ ሆኖ ነው ያገኘሁትኝ። አንደኛው በደብዳቤ የተነሳው ነገር በተለይ የህብረቱ ታዛቢዎች የሰጡት ድምዳሜ አህጉራዊ መርሆችን ይጥሳል የሚል ነው። አጠቃላይ ድምዳሜው ዕውቅና ለመስጠት ተቀባይነት ያለው ለማድረግ በሚመስል መንገድ የቀረበ ነው እና ያ ደግሞ አጠቃላይ የምርጫውን ሂደት እና አፈጻጸም በውል የተገነዘበ አይደለም በሚል ነው። አጠቃላይ ደብዳቤው ስለ ኢትዮጵያ ብቻ ሳይሆን ጉዳዩን አህጉራዊ ተቋማትን፣ አህጉራዊ መርሆችን፣ ተቋማዊ መርሆችን ከመከተል አኳያ ያሉ ችግሮችን ለማመላከት በሚያስችል መንገድ የቀረበ ነው። በተለይ የአፍሪካ ህብረት ቻርተር በዲሞክራሲ በምርጫዎችና አስተዳደር ላይ ያስቀመጣቸው ግልጽ የሆኑ ደረጃዎች መርሆች አሉና ለአንድ ዲሞክራቲክ ሌጂቲሜሲ ወይም ዲሞክራሲያዊ የሆነ ተቀባይነት ላለው የምርጫ ሂደት ያስቀመጣቸውን መርሆች የህብረቱን ቻርተሮች የተመለከተ ነው እና ከዚህ አኳያ ኢትዮጵያ ውስጥ ይሄ አገዛዝ አደረኩ የሚለው ምርጫ እነዚያን መርሆች የሚጥስ ነው በሚል በግልጽ አስቀምጦታል። ምርጫዎች በተለይ ከምርጫ አኳያ የተቀመጡት መስፈርቶች የሚያሳዩት ምርጫዎች ነፃ፣ ግልጽነት ያላቸው፣ አካታች፣ ኮምፒቲቲቭ ወይም ምንድነው ፉክክር ያለባቸው መሆን አለባቸው። በተለይ ደግሞ ዜጎች በነፃነት መብታቸውን የፖለቲካ መብቶቻቸውን በነፃነት በሚተገብሩበት የፖለቲካ ከባቢ ውስጥ መፈጸም አለባቸው የሚል የቻርተሩ መርህ አለና ይሄንን መርህ የሚጥስ ነው። በተለይ ደግሞ ፖለቲካል ፕሉራሊዝም የሚባል የፖለቲካ ብዝሃነትን፣ የተቋማት ነፃነትን፣ የዜጎችን ተሳትፎ፣ የሰብአዊ መብቶች መከበር ጉዳይ፣ የሐሳብን የመግለጽ መብቶች፣ የመደራጀትና እነዚህን የመሰሉ የፖለቲካ ተሳትፎ እኩልነት፣ የፖለቲካ ዕድል እኩልነት፣ እነዚህን የመሰሉ ጉዳዮች የህብረቱ ቻርተር አካል ናቸው እና ከዚህ አኳያ የህብረቱ ቻርተር ተጥሷል አገዛዙ ባደረገው የምርጫ ሂደት በሚል ነው ያስቀመጠው።
ከነዚህ ሁኔታዎች አኳያ ሲመዘን በጣም ቁልፍ ጥያቄዎች እንዲነሳበት የሚያደርግ ነው። ምክንያቱም ይሄ ምርጫ የተካሄደው በሀገሪቱ ውስጥ ወታደራዊ ግጭት ነው የሚለው ጦርነት እየተካሄደ ባለበት ከፊል የሀገሪቱ ክፍል ጦርነት እየተካሄደ ባለበት ሁኔታ ውስጥ የተፈጸመ በመሆኑ የሀገሪቱ ከፍተኛ እንግዲህ የህዝብ ተሳትፎ አንደኛው መስፈርት ሆኖ ሳለ ከፍተኛ ህዝብ እዚህ ላይ ሊሳተፍ ባልቻለበት የተፈጸመ ነው። ስለዚህ በመሰረታዊነት የመጀመሪያው ጉዳይ የህብረቱን የአህጉሪቱን ተቋም መርሆዎች የዲሞክራሲ መርሆዎች የሚጥስ ነው በሚል በዚህ ደብዳቤ ላይ ተቀምጧል። ሁለተኛው የተቀመጠው በአፈና ውስጥና አስቻይ ሁኔታ በሌለበት ሁኔታ የተደረገ ነው የሚል ነው። ምክንያቱም አብዛኞቹ የሀገሪቱ ክልሎች በግጭት ውስጥ ያሉ ናቸው፣ በጦርነት ውስጥ ያሉ ናቸው። የፖለቲካ ተቃዋሚ ኃይሎች በከፍተኛ እቀባ ውስጥ ገደብ ውስጥ ያሉበትን ያለው በሚሊዮን የሚቆጠሩ ዜጎች መሳተፍ ያልቻሉበት ነው በሚል ተቀምጧል። በተለይ ካፈና አኳያ ዓለም አቀፍ መገናኛ ብዙሃን ገለልተኛና ነፃ ተንታኞች የሰብአዊ መብት ተቋማት ይሄ የምርጫ አካባቢ ወይም የኤሌክቶራል ኢንቫይሮንመንት በግጭት የታጀበ መሆኑን በመፈናቀል ላይ የታጀበ መሆኑን የፖለቲካ ተሳትፎ ገደቦች ያሉበት መሆኑን የሚኒንግፉል የሆነ ወይም ትርጉም ያለው ብሔራዊ ፖለቲካው ፉክክር ሊካሄድበት የማይችል መሆኑን አስቀምጠውታል። ከዚህ ሁኔታ አኳያ በአፈና ውስጥ የተካሄደ ነው በሚል አስቀምጧል። ሶስተኛው ነጥብ ምርጫ አልተደረገም ነው። እንግዲህ አፋብን ከራሱ ኮንስቲትዩንሲ አኳያ ካለበት ከሚንቀሳቀስበት ቀጠና አኳያ የሚቀርብ በመሆኑ ያሁኑን ምርጫ የተቀባይነት ቀውስ ሊያሳዩ ከሚችሉ ነገሮች መካከል ምርጫው የት ነው የተካሄደው፣ በምን ደረጃ ነው የተካሄደው የሚለው አሃዛዊ መረጃ ነውና መረጃዎችን ይጠቅሳል። አማራ ክልል ላይ ብቻ ወደ 11902 የምርጫ ጣቢያዎች ነበሩ ነው የሚለው። በግራፍ ለማስቀመጥ ሞክረናል። ምናልባት አንተ ማብራሪያ ተሰጥበታለህ ኤዲተራችን ብታሳየው። እንግዲህ አገሪቱ ላይ ወደ 50,000 ምርጫ ጣቢያዎች አዘጋጅቻለሁ ነው ሲባል የነበረው። ከዚያ ውስጥ 11902 ያህሉ አማራ ክልል የነበሩ ናቸው። በእነዚህ ምርጫዎች እንግዲህ በአማራ ክልል በመላ ማለት ነው ከነዚህ ውስጥ ምርጫ የተካሄደው 326 የምርጫ ጣቢያዎች ላይ ብቻ ነው የሚል 11902 የምርጫ ጣቢያዎች አማራ ክልል ላይ ተዘጋጅተው ነበረ። ምርጫ የተካሄደው 326 የምርጫ ጣቢያዎች ላይ ነው። ይሄንን በመቶኛ አስልቶ ያስቀምጠዋል። ወደ 2.7 በመቶ ማለት ነው። ምርጫ የተካሄደው 2.7 በመቶ በሚሆን የአማራ ክልል ምርጫ ጣቢያዎች ላይ ነው። ሌላው ቢያንስ 11576 የምርጫ ጣቢያዎች ወይም 97.3 በመቶ የሚሸፍኑት ማለት ነው ምርጫ አልተካሄደባቸውም። ትርጉም ያለው ምርጫ አልተካሄደባቸውም። ትርጉም ያለው ምርጫ አልተካሄደባቸውም ማለት ግማሾቹ ከመንግስት ቁጥጥር ውጭ በመሆናቸው፣ ግማሾቹ በግጭት በጦርነቱ ምክንያት የተቋረጠባቸው በመሆናቸው፣ ግማሾቹ በማስገደድና ለሰልፍ ብቻ ተብሎ የተደረጉ በመሆናቸው፣ ግማሾቹ ያገዛዙ የምርጫ አስፈጻሚዎች ቁጭ ብለው የኮሮጆ የሞሉባቸው የተፈጸሙ በመሆናቸው ምርጫ ያልተካሄደባቸው 11576 የምርጫ ጣቢያዎች አሉ አማራ ክልል ላይ ነው። አንደኛ ቅድም እንዳልነው የህብረቱን መርሆዎች የዲሞክራሲና የምርጫ መርሆዎች ይጥሳል። ሁለተኛ ከተግባራዊ አፈጻጸም አኳያ ብንመለከተው 97.3 በመቶ በአንድ ክልል ብቻ እንኳን አልተካሄደም። ይሄ ከትግራይ በምንም የሚለይ አይደለም። እውነት ለመናገር ትግራይ ላይ ሙሉ ለሙሉ ምርጫ አልተካሄደም። አማራ ክልል ላይ በዚህ ደረጃ ምርጫ አልተካሄደም ነው የሚለው ደብዳቤው። ይሄ ብቻ ሳይሆን በተመሳሳይ ቀን ምርጫው ይካሄዳል በሚባልበት ቀን በ146 ከተሞችና የአስተዳደር ማዕከላት ወይም በ100 አካባቢዎች ላይ ጦርነት እየተካሄደ ነው የነበረው። አማራ ክልል ላይ ብቻ 100 አካባቢዎች ላይ ጦርነት እየተካሄደ በአንድ አካባቢ ላይ 2-3 ጦርነት ሊሆን ይችላል። 146 ያለው ለዛ ነው። ይሄ በሆነበት ሁኔታ ነፃ ምርጫ፣ ዲሞክራሲያዊ ምርጫ፣ የህዝቦች ተሳትፎ የታየበት የብርሃኑ አዴሎ መስሪያ ቤት እንዳለው ደግሞ አካታችና አሳታፊ ምርጫ ተካሂዷል ሊባል የሚችል አይደለም በሚል በግልጽ አስቀምጧል። ስለዚህ እነዚህን አሃዞች ነው የሚለው ደብዳቤው።
ለህብረቱ ኮሚሽን ሊቀመንበር የተጻፈው ደብዳቤ እነዚህ ብንቀበላቸውም ባንቀበላቸው ምርጫው መስተጓጎሉን የገጠመው መሰናክል ግን ተሳክቷል ወይም አካታች ነበረ ወይም አሳታፊ ነበረ ወይም ወካይ ነበረ ሪፕሬዘንታቲቭ ነበረ ብሎ ለማለት የሚቻል አይደለም። ይሄ ጉዳይ ብቻውን ትልቅ ስጋት ሆኖ ሊቀርብ ይገባው የነበረ ነው። ስለዚህ በዚህ ደረጃ አስቀምጦታል። ሌላኛው ነጥብ ምንድነው? በዚህ ደብዳቤ ላይ የተገለጸው አንድን ልከኛ የዲሞክራሲ ፉክክር ዲሞክራቲክ ኮምፒቲሽን ለማካሄድ በማያስችል ፖለቲካዊ ከባቢ ውስጥ የተካሄደና ያንን የልከኛ ፖለቲካዊ ፉክክር ባህሪና መገለጫ ያጣ የምርጫ ሂደት ነው በሚል በደብዳቤው ተገልጿል። ምክንያቱም የፖለቲካ ከባቢው ምን አይነት ነው? የፖለቲካ ከባቢው የተቃዋሚ ፓርቲ መሪዎች፣ ጋዜጠኞች፣ የሲቪል አክቲቪስቶች፣ ሌሎች የገለልተኛ ድምጾች ኢንዲፔንደንት ቮይስስ እነሱ ሁሉ አፈና ተካሂዶባቸው ታግተው ታስረው ተገድበው የተካሄደ ፖለቲካዊ እንቅስቃሴ ነው። ሐሳብን የመግለጽ መብት በሙሉ የታገደበት። ስለዚህም ልከኛ የዲሞክራሲ ፉክክር ለማካሄድ በማያስችል ፖለቲካዊ ድባብ ወይም ያንን ያጣ የምርጫ ሂደት ነው ሲል የአፋብኃይል ሊቀመንበር አስቀምጦታል። ምርጫዎችን የሚለው በዚህ ደብዳቤ ላይ በምርጫ ጣቢያ ላይ በተከናወነ ክንውን በምርጫ ጣቢያም ከሆነ ይሄውና ሀዙ ነገር ግን አንድ ምርጫ የሚመዘነው ምርጫ ጣቢያ ውስጥ ላይ ባለ ክስተት ወይም ሰዎች ተሰልፈዋል ወረቀት አስገብተዋል ምናምን በሚል ብቻ አይደለም። አዲስ አበባ ሳይቀር የገብስ ነዶ ምረጡ እየተባሉ መራጮች በብልጽግና ካድሬዎች ጫና ይደረግ እንደነበረ በተጨባጭኛም ሲደርሱን የነበሩ መረጃዎች ሁሉ የሚያሳዩት ነው። ስለዚህ መሰረታዊ ጥያቄ አለ ነው የሚለው ደብዳቤው። ይሄ እንደዚህ ባለ ሁኔታ ውስጥ መሰረታዊ የሚባሉ ክልሎች ሁሉ ላይ ምርጫ ማድረግ ባልተቻለበት ሁኔታ ውስጥ ሚሊዮን ዜጎች ውጤታማ የሆነ ተሳትፎ ማድረግ ባልቻሉበትና በተገለሉበት ሁኔታ ውስጥ የአገሪቱ ወሳኝ የሆነ አካል ወሳኝ የሆኑ የአገሪቱ ክፍሎች በዚህ ምርጫ ውስጥ ተሳታፊ ባልሆኑበትና በተገለሉበት መደበኛ የምርጫ ሂደት ተደርጓል ማለት ይቻላል ወይ እያለን ያለው። ይሄ ከሆነ የአፍሪካ ህብረት የዲሞክራሲ ቻርተር ተጥሷል ብቻ ሳይሆን ምርጫና አስተዳደር ትርጉማቸውን ያጣሉ ነው የሚለው በዚህ ደብዳቤ ላይ። ይሄንን ካነሳ በኋላ ሌሎች አንድምታዎችንም ይጠቁማል። አንደኛው አንድምታ የአፍሪካ ህብረት የምርጫ ታዛቢዎች ይሄንን ጉዳይ ውጤታማና ትክክል አድርገው ለመግለጽ መሞከራቸው ጉዳዩን ከኢትዮጵያ ውጭ በላይ ከኢትዮጵያ ባሻገር እንድንመለከተው የሚያስገድድ ነው ብሏል። ይሄ አህጉራዊ ተቋምን ከማመን አለማመን አህጉራዊ ተቋማት ለመሮች ከመገዛት አለመገዛት ጋር የሚያዝ እንዲህ ባለ ክስተት ውስጥ እንዲህ ባለ ኢንቫይሮንመንት ውስጥ የተደረገን ምርጫ ማጽደቅ ትክክል ሆኖ ሰክሰስፉል ነው ብሎ ሪፕሬዘንታቲቭ ነው ብሎ ማጽደቅ አንድምታው ተጽዕኖ ከኢትዮጵያ ባሻገር ነው። አህጉራዊ ተቋሞቻችን ምን ላይ ናቸው የሚለውን ሁሉ ጥያቄ ውስጥ የሚያስገባ ነው በሚል አስቀምጦታል። ስለዚህ የአፍሪካ ዲሞክራሲያዊ የወደፊት የዲሞክራሲ ጉዳይ በተቋሞቹ ፍላጎት ጥንካሬና አቅም ላይ የሚወሰን ነው። በተለይ ደግሞ ለመሪዎች በመገዛት ላይ ነው። ስለዚህ አፍሪካ ህብረት ይሄን ከማድረግ አኳያ ኃላፊነቱን አልተወጣም። በፍርሃት ምንድነው የሚለው በፍርሃት ወይም በስጋት ወይም በሆነ ምክንያት ጫና ውስጥ በመውደቅ አህጉራዊ ተቋማት ኃላፊነታቸውን መሪዎቻቸው ሊጥሱና ሊዘነጉ አይገባም በሚል አስቀምጦታል። ስለዚህ ምንድነው የሚለው የአፍሪካ ህብረት ኢጋድና ዓለም አቀፍ ማህበረሰብ ይሄንን የፖለቲካ አካባቢ በማወቅ ምርጫው የተካሄደበትንና አጠቃላይ ዳታዎችን መረጃዎችን ማስረጃዎችን በመመልከት አገዛዙ ከሚያቀርባቸው ዳታዎች ባሻገር ትንግርቱ እንደምታውቀው 50 ሚሊዮን ህዝብ ተመዝግቧል ብሎ ሲያቀርብ ዓለም አቀፍ ሚዲያውም ሌሎችም ተቋማት 50 ሚሊዮን ህዝብ ወደ ምርጫ እየሄደ ነው ብለው ዘገቡለት። ዲሞክራሲያዊ በሆነ መንገድ ህዝብ ተሳተፈ ብሎ ሲናገር በተመሳሳይ አሉ። ትግራይን ጨምሮ በአማራ ክልል 8 የምርጫ ክልሎች ወይም በድምሩ 46 ምርጫ ክልሎች ብቻ ናቸው ተሳትፎ ያልተደረገባቸው ሲሉ ይሄንን ተቀብሎ
ሲያስተጋቡ ሲጽፉ ተመልክተናል። በመሰረታዊነት ግን ምርጫው አፋብን ባወጣው ዳታ መረጃ መሰረት 2.7% አካባቢ 326 ምርጫ ጣቢያዎች ላይ ሰዎችን አሰልፈ ፎቶ በማንሳት በክልሉ አሳታፊውን ምርጫ ተካሂዷል የሚል ፕሮፓጋንዳ ነው እየቀረበ ያለው። ስለዚህ ይሄንን የፖለቲካ ከባቢ ይሄንን አጠቃላይ የምርጫ ሂደትና አፈጻጸም በተመለከተ አፍሪካ ህብረትም ኢጋድም ዓለም አቀፍ ማህበረሰብም በአግባቡ ሊመረምሩት ይገባል የሚል ጥሪ ነው ያቀረበው። እንግዲህ ታሪክ ይፈርደናል ብሏል አፋብን በደብዳቤው። ታሪክ ይፈርደናል ምርጫዎችን በማጽደቅ ሳይሆን በተለይ ዲሞክራሲን በመከላከል ረገድ በሚኖረን ታማኝነት ዲሞክራሲን ለመጠበቅ ለመከላከል ለመጠበቅ በሚኖረን ዝግጁነት ልክ ነው ታሪክ የሚፈርደን ሲል አስቀምጦታል ማለት ነው። አመሰግናለሁ ወንድም ማለት እሺ አንሙት እኔም እንዳልከው ደብዳቤውን በአንተ ባየኸው ዲቴል ነው የተመለከትኩት። በይዘት በጣም ጠንካራ ይዘቶችን ያስተጋባ ነው። ተቋሙን በዋናነት ሁለት ነገሮችን ተመልክቼበታለሁ። አንደኛ አፋብን እንደ ተቋማዊ ኃላፊነቱንና ያለበትን ፖለቲካዊ ቁመና በኢትዮጵያ ፖለቲካዊ ሂደት ውስጥ በኢትዮጵያ ፖለቲካዊና ወታደራዊ ሁኔታ ውስጥ ወሳኝ ኃይል ሆኖ መምጣቱን የሚያሳይ ነው። በዋናነት በሀገሪቱ ውስጥ የተካሄደውን ምርጫ ኮንተስት እያደረገ ነው ያለው። ሰው ውጤቱ የአፍሪካ ህብረትም ሌሎችም ኢጋድን ጨምሮ ሌሎችም አካላት የትኛውንም አይነት ውጤት ይስጡት፣ ውጤቱ ግን ኮንተስትድ መሆኑን ማሳየት ነው ከአፋብን የሚጠበቀው። በዋናነት በአማራ ክልል ምርጫ እንዳልተካሄደ የተካሄደውን ምርጫ የአማራን የማይወክል የሆነ ፖሊንግ ስቴሽኑን በአሃዝ አስደግፎ በመረጃ አስደግፎ የአፍሪካ ህብረትን መርህ የሞገተ ነው። ይሄን ተቋም አፋብን ሲሞግት ይሄ መጀመሪያው አይደለም። ከዚህ በፊት ከፋኖ ጋር ድርድር ተደረገ በሚል ከአንድ ግለሰብ ጋር በሚደረግ ወይንም ከሁለት ከሶስት ግለሰቦች ጋር በሚደረግ ድርድር የአፍሪካ ህብረት ታዛቢዎች ተብለው በዛ አካባቢ ላይ ግለሰቦች እንዲገኙ ተደርጎ ከኢጋድና ከአፍሪካ ህብረት በቀጥታ ኢትዮጵያ ውስጥ ያለውን የውስጥ የፖለቲካ ቀውስ ኢንስትሩመንትስ ኦፍ ማኒፑሌሽን ወይንም ደግሞ የአንድን ማህበረሰብ እና በማህበረሰብ ላይ የሚደርስን ጥቃት በመከላከል ረገድ ያገዛዙ ምርኩዝ በመሆን እያገለገለ ያለው ተቋም መሆኑ የተሞገተ ነው አንሙት ከዚህ በፊት። እንደውም በዚህ ደብዳቤ ያንን ማስታወሱላ ተገቢ ነበር ብዬ አምናለሁ። ከዚህ በፊት ህብረቱ በሰላምና በድርድር የአማራ ክልል ችግር በሰላማዊ ድርድር ተፈቶ ነበር የሚል ነገሮችን አስተጋብቶ የነበረ መሆኑን እስካሁንም ድረስ ግን አገዛዙ ምርጫ ለማካሄድ እንኳን አካባቢው ላይ ቁጥጥር የሌለው መሆኑንና ከዚህ በፊትም የተገኙበት ስፍራ ትክክለኛ ስፍራ ያለው ነበረ መሆኑን በዚህ ደብዳቤ ላይ አስታውሶ መጀመር ተገቢ ነው ብዬ ነው የማስበው። ለአማራ በጣም 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 ወሳኝ ጉዳዮች ናቸው አንሙት። ህብረቱ እየተገኘባቸው ያሉ ጉዳዮች የህዝባችን የህልውና ጉዳዮች ናቸው። መሰረታዊ ድርድር ባልተካሄደባቸው የአማራን ህዝብ ከሚያታግሉ ተቋማት ጋር ባልተደረጉ ውይይቶችና ምክክሮች የአፍሪካ ህብረት ተገኝቼ የአማራን ህዝብ ጥያቄዎች የሚፈቱ ድርድሮችና ሽምግልናዎች ሲካሄዱ ታዝቤያለሁ ብሎ በአማራ ህዝብ ላይ ክህደት ፈጽሟል። ያን እንደ ተራ ክህደት አልወስደውም። ምን ያንሙት በየዕለቱ ስናስታውሰው የምንኖረው ልንዘግበው፣ ልንመዘግበው፣ ልንጽፍበት የሚገባ ከህብረቱ ጋር በሚኖረን ግንኙነት ሁሌም ልንጠቅሰው ልናነሳው የሚገባ ያንን እንዳረሳን ካስታወስን በኋላ አሁን ደግሞ ህዝባችን በጦርነት ውስጥ ሆኖ በሌለበት ምርጫ እንዳለ ተደርጎ አብይ አህመድ ያካሄደውን ምርጫ የአፍሪካ ህብረትን ፍላጎት የሚያሟላ ስታንዳርድስ ሚት የሚያደርግ ምርጫ ተደርጎ እውቅና እንዲያገኝ ለማድረግ ህብረቱ የሄደበት ርቀት ሌላ በህዝባችን ላይ የተፈጸመ ክህደት ነው።
አፋብን ኮንተስት አድርጎ ነው የመጣው። በአሃዝ አስደግፎ ምርጫው እንዳልተካሄደ ለማሳየት ሞክሯል። ግን በደብዳቤዎቹ መጠቀስ ያለባቸው ከአማራ ህዝብ ህልውና አንጻር በእኔ እምነት ወደፊትም ቢደረጉ ደስ የሚለኝ ከዚህ በፊት ህብረቱ የተገኘበት መድረክ አሁንም ህብረቱ እያደረገ ያለውን ጥፋት እና የጥፋቱን ግዝፈት የቻርተሩን ፕሪንሲፕል ለዲሞክራሲ ካለው እና ከተቋቋመበት ዓላማ አንጻር በአፍሪካ ውስጥ ዲሞክራሲያዊ ምርጫዎች እንዲኖሩ በማድረግ ረገድ ሊወጣ የሚገባውን ሚና ከማስገንዘብን ባሻገር አንሙት በአንድ ህዝብ ህልውና ላይ አውቆትም ይሁን ሳያውቅ እያደረገ ያለው ነገር ምን በህዝባችን ላይ ያስከተለ እንዳለ ለማሳየት የሚያስችል እድል ያለ መሆኑን በዚህ አጋጣሚ ለማንሳት ነው። ወደፊትም ከዚህ ህብረት ጋር በሚደረጉ በነገራችን ላይ አፋብን የሚጠበቅበትን አድርጓል። ምንድነው ያደረገው? ኢሌክሽን ሪዛልቱን ኮንተስት አድርጓል። በአሃዝ ሞግቷል። የሚጠበቅበትን አድርጓል። but this election ይሄ ምርጫ ግን ከአብይ አህመድ ቅቡልነት በላይ ነው ለአማራ ህዝብ። ህዝባችን ፍጅት እያስተናገደ ያለበት ነው ሁኔታ ውስጥ ነው ያለው። so it is not just የአብይን ስታቲስቲክስ ብቻ አይደለም ኮንተስት የምናደርገው ማለት ነው። ሪዛልቱ በህዝባችን ላይ ጦርነትን እንደሚያስቀጥል የጉዳዩን ትልቅነትና ለኢትዮጵያ ህዝብ ይሄ ምርጫ ምን ማለት እንደሆነ ህብረቱ ራሱ እንዲገነዘበው ማድረግ የሚቻልበት እድልም ስላለን so it is good that we contested በግልጽ የሚጠበቅብንም እሱን ማድረግ ነው። ውጤቱን አንቀበለው የማንቀበለው በአሃዝ ስላስደገፍነው ነው ብሎ ነው ያመጣው አፋብን። so ቀጣይ እርምጃዎችን ለመውሰድ የሚያስችሉ ሂደቶችን በነገራችን ላይ አፍሪካ ህብረትና ኢጋድ ራሳቸው በሪኮመንዴሽናቸው ውስጥ ያስቀመጡት ነገር አለ። አንሙት ሪኮመንዴሽናቸው ላይ ኢትዮጵያ ኦፕን አፕ እንድታደርግና ችግሮቿን በፖለቲካል ዳያሎግ ፕሮሰስ በዳያሎግ ኢንክሉሲቭ የሆነ የፖለቲካ ዳያሎግ እንድታደርግ ምክር ሐሳብ እናቀርባለን ብለዋል። ምርጫው ክሬዲብል ከሆነ ይሄንን ምክር ሐሳብ ለምን ማቅረብ አስፈለገ? ምርጫውን ዕውቅና ከሰጠው በኋላ በሀገሪቱ ውስጥ ከፍተኛ ቅራኔዎች ስላሉ እነዛን ለመፍታት የሚያስችሉ ሁሉን አካታች የፖለቲካ ውይይቶችና ምክክሮች ቢካሄዱ እንመክራለን ብለው ምክር ሐሳብ አስቀምጠዋል እኮ አንሙት። ለምርጫውና ለሂደቱ ዕውቅና ከሰጠ በኋላ ደግሞ እባካችሁ ተመካከሩ ማለት ምን ማለት ነው? በኢትዮጵያ ህዝቦች በወገኖቻችን ላይ ምን እያዋለዱ እንዳሉ ያውቁታል ወይ? አባቶቻችን የደከሙለት ተቋም ዛሬ በህዝባችን ላይ ታወጀን ጦርነት በአንድም በሌላ መንገድ ኢንዶርስ ያደርጋል። ይሄ አልነበረም መርሁ ብሎ ከታሪክም አንፃር መሞገት የሚቻልበት እድል አለ ለወደፊቱ። ቻርተሩ የተቋቋመበት ሂደት በዛ ውስጥ አማራና የአማራ ልጆች የተወጡትን ሚና ማሳየትም ይቻላል። ኢትዮጵያውያን የተወጡትንም ሚና ማሳየት ይቻላል ለወደፊቱ። እነዚህ ነገሮች ታሳቢ ተደርገው ቢካተቱበት ጥሩ ነው ብዬ ነው ማስበው። ሌላው አንሙት ህብረቱ የተሞገተበት በአፋብን ደብዳቤ የተሞገተበት ልክ ህብረቱ በቀጣይ ኢትዮጵያ ውስጥ በሚኖሩ የፖለቲካ ሂደቶችና በሌሎችም ቀጠናው ላይ ባሉ ሀገራት ውስጥ በሚኖረው ሚና ዙሪያ ህብረቱ ላይ እምነት እንዳይጣል የሚያደርግም ጭምር ነው። ያንንም ሪፑቴሽን ወደፊት የሚኖረውን ሚና የሜዲዬሽን ሮል ልትለው ትችላለህ። የአርቢትሬሽን ሌሎችም ሮሎች ሊኖሩት ይችላሉ። በእነዛ ሂደቶች ውስጥ የሚኖረውን ሚናም ሙሉ ለሙሉ አልተገነዘበም ህብረቱ። በነገራችን ላይ እየፈጸመ ያለው ውድመት ራሱን ተቋሙንና የተቋሙንም ክሬዲቢሊቲ ጭምር በኢትዮጵያና ከኢትዮጵያ ህዝብ ጋር የሚኖረውንም ኢትዮጵያ እንደ ህብረቱ መቀመጫነቷም አንሙት በዚች ሀገር ላይ ያለው ጉዳይ ምን ያህል ሴንሲቲቭ መሆኑን ከአብይ አህመድ ይልቅ ህብረቱ ኢትዮጵያ ውስጥ ምን እየተካሄደ እንዳለ ከማንም በተሻለ ዕውቀት ሊኖረው ይገባ ነበር። አዲስ አበባ እንደመቀመጡ ምን እየተካሄደ እንዳለ በአዲስ አበባ ዙሪያ ላይ ወጥቶ መስማትና መጠየቅ እኮ ይችላል። ዛሬ አዲስ አበባ ውስጥና በአዲስ አበባ ዙሪያ ምን እየተካሄደ እንዳለ ህብረቱ መረጃ አለው አይደለምና በሌሎቹ የሀገሪቱ አካባቢዎች ቀርቶ ባይተዋር ለሆነ ተቋም አይደለም እያወራን ያለ ነው።
አዲስ አበባ ላይ መቀመጫውን ያደረገ ተቋም በታሪክ አጋጣሚ የህብረቱ ዋና ጸሐፊ ጅቡቲያዊ ናቸው። ጅቡቲያውያን ደግሞ ኢትዮጵያ ውስጥ ምን እየተደረገ እንዳለ ኮሚሽነሩ ምን እየተደረገ እንዳለ የሚያውቁ ናቸው። አሁንም በአድ አይደሉም፣ እሳቸውም ጭምር ኬንያታም በአድ አይደሉም። ምን እየተካሄደ እንዳለ በሀገሪቱ ውስጥ በአማራ ክልል ላይ ምን እየተካሄደ እንዳለ በትግራይ ምን አይነት ሁኔታ እንዳለ ሳይገነዘቡ ቀርተው አይደለም። እነዚህ ሁሉ ሂደቶች በዚህ ሂደት ውስጥ እንደዚህ አይነት አሳፋሪ ፖዚሽን ይዞ መገኘት ህብረቱ ወደፊት በቀጠናው ላይ የሚኖረው ሚና በኢትዮጵያ ፖለቲካ ውስጥ የሚኖረው ሚና ህብረቱ በአዲስ አበባ ከተማ ላይ እና በቀጣይ በአህጉሩ ላይ የሚኖረውን ሚናም እንደዚሁ በከፍተኛ ደረጃ የጎዳ ነው። አፋብን ግን በዚህ ሂደት ውስጥ ቀጣይ ፖለቲካዊ አቅጣጫዎችን ለመቀየስ የሚያስችሉ በመረጃ የዳበሩ አስደንጋጭ አሃዝ ነው ያቀረበው። ባይዘወይ አፋብን አንሙት፣ እኛ ራሳችን ከምንገምተው በላይ የሚያስደነግጥ አሃዝ ነው ያቀረበው። ኮምፕሊትሊ አማራ ክልል ምርጫው አልተካሄደም ማለት በሚያስችል ደረጃ 97.3% of the entire population የአማራ ህዝብ አልመረጠም ማለት ምን ማለት ነው? አንሙት። ኦልሞስት ምርጫ አልተካሄደም ማለት ነው። ኦልሞስት ምርጫ አልተካሄደም ማለት ነው። ይሄ በግልጽ ሌሎች የፖለቲካ አቅጣጫዎች እንዲቀመጡ ሌሎች የፖለቲካ ሂደቶች ውስጥ እንዲገባ የሚያስገድዱ እንደሆኑ በግልጽ የምትመለከታቸው ናቸው። በአስቸኳይ ጊዜ አዋጅ ውስጥ ሆነን በጦርነት ሁኔታ ውስጥ ሆነን እየተካሄደ ያለ ከህዝብ ላይ የተዘረፈ የድምጽ አሰጣጥ ሂደት ከመሆኑን ባሻገር ለአማራ ትርጉሙ it is not about polling ለአማራ ድምጽ መስጠት አይደለም። ይሄ ምርጫ ማለት ጦርነት ማለት ነው። ውጤቱ ማለት እልቂትን የዘር ፍጅትን ማስቀጠል ማለት ነው። አንሙት። ለኛ ደግሞ ቁጥር አይደለም። ገባ እንትና የኢዜማ ተወካይ ተመረጠ የእንትን ተወካይ አልተመረጠችም፣ የድምጽ መጭበርበር አለ፣ ታዛቢዎች 5 የተበላሹ ካርዶችን ከተቱ አወጡ። የኛ ጉዳይ እሱ አይደለም። for us it is not even about the election. for us it is about our survival. ስለ ህዝባችን መቀጠል ነው እኛ የምናወራው። እኛ እንደውም ለኔ እንትኑን አሃዙን አይደለም እኔ ኮንተስትም ሳደርግ የነበረው እንደምታስታውሰው አንሙት፣ አንተም እኔም ከኤቢሲ ላይ ለረጅም ጊዜ የሞገት ነው ምርጫ ለማስደረግ የማያስችል ነባራዊ ሁኔታ ፖለቲካል ኢንቫይሮንመንቱን አጠቃላይ ሀገሪቱ ውስጥ ያለውን የፖለቲካ አርኪቴክቸር ነው ሂደቱ፣ ተቋማቱ፣ ሁኔታው፣ ሀገሪቱ ያለችበት ሁኔታ there is no basic elementary level of political consensus የለም ሀገሪቱ ውስጥ ምርጫ ለማካሄድ የሚያስችል። ስለዚህ ለማካሄድ የሚያስችል ትረስት ከሌለ ውጤቱ ላይ አናወራም ነው። ውጤቱ ምንም ነው። ምክንያቱም ምርጫ ለማስካሄድ የሚያስችል ፖለቲካዊ አውድ የለም ሀገሪቱ ውስጥ። አብረን እንቀጥላለን አንቀጥልም እኮ ነው የሀገሪቱ ፈተና። አንሙት። እንደ ህዝብ እንቀጥላለን ወይስ አብረን አንቀጥልም? የሀገሪቱ ቀጣይ ጣፈንታ ምንድነው ነው የህዝቡ እኮ የሚያስጨንቀው ጉዳይ ነበር። ለኛ እንዳልኩ ምርጫው ዴሞክራሲያዊ ነበር፣ አካታች ነበር፣ ኮምፒቲቲቭ ነበር የሚለው ራሱ ቢመለከተን ጉዳይ አይደለም። ለኛ ከመጀመሪያ from the very beginning የምርጫ ሂደት ለማስተካሄድ የሚያስችል ነባራዊ ሁኔታ በሀገሪቱ ውስጥ የለም። ጦርነት ውስጥ ያለች ሀገር ነች። ኡሁሩ ኬንያታ መገንዘብ ያልቻለው ወይንም ሊያውቅ ያልፈለገው ምክንያቱም በጥቅም ስለተሸበበ በባንኮች በቴሌኮም በተለያዩ የንግድ ስራዎች እኮ ተሰማርተዋል እኮ ነው ኡሁሩ ኬንያታ። አንሙት። ኦኬ በማዕድን ማውጣት ተሰማርተዋል። የጥቅም ትስስር እኮ ተፈጥሯል። እነዚህ ተቋማት የተሰጣቸውን ማንዴት ወደ ጎን ትተው የአህጉሩን ማንዴት ወደ ጎን ትተው የህዝቦችን ሰላም አንድነት ወደ ጎን ትተው ታሪካዊ ኃላፊነታቸውን መወጣት ሲገባቸው እነዛ ታላላቅ አባቶች የደከሙለትን ተቋም ወደ ምን ደረጃ እንደቀየሩት
ማሳያ ናቸው እነ ኡሁሩ ኬንያታ። አንዳንድ ሀገራት እኮ ማየት አይፈልጉም እሱን። በነገራችን ላይ ትራንዚት እንኳን በእነሱ ሀገር እንዲያደርግ የማይፈልጉ የአፍሪካ ሀገራት እንዳሉ አውቃለሁ። የቀጣፊዎች ሀገር አይደለም ይሄ እንዳትመጣብን ይሉታል። እነዛ ሰዎች አሁን በእንደዚህ አይነት ሂደት ውስጥ ወርቅነህ ገበየሁ ታዛቢ፣ ኡሁሩ ኬንያታ ታዛቢ፣ አብይ ተመራጭ፣ አብይ አስመራጭ ሆነው የሄዱበት ሁኔታ ነው። ጥያቄው አፋብን እነዚህን ነገሮች ለህብረቱ ካሳወቀ በኋላ በቀጣይ ሊወስዳቸው የሚችላቸውን ፖለቲካዊ አቅጣጫዎች በደብዳቤ ውስጥ ኢምፕሊኬት ቢያደርግ ደስ ይለኝ ነበር። ለወደፊቱ ነው እንግዲህ ዝም ብዬ ቅድም የሚያነሳውልህ ቢካተቱ ኖሮ ቢጨመሩ ኖሮ ምላቸው ነገሮች ወደፊት ኮሚኒኬት ሲደረግ በተለይ እነዚህ አይነት ነገሮች ታሳቢ ቢደረጉ ቅድም እንዳልኩ ህብረቱ ከዚህ በፊት ያደረጋቸው ነገሮችንም ጠቅሶ እነዛን አስተሳስሮ በደንብ ከዚህ ጋርም ከአማራ ህዝብ ህልውና ጋርም አያይዞ በደንብ በስፋት ይሄ በጣም 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 ትልቅ ነገር ነው። አንሙት አሁን ቅንጦት ነው የምናወራው ነገር ባይዘወይ አፋብን ተመስርቶ በጥቂት ወራቶች ውስጥ ነው አጠቃላይ የሀገሪቱ the only ኃይል ነው እስካሁን ሶፋር የህብረቱን አቋም ተችቶ በዚህ ደረጃ ኮንቴስት ያደረገ ብቸኛው ተቋም ነው ሶፋር። ነዋት አሉ ሀገሪቱ ውስጥ አይደለም፣ አንጋፋ ፓርቲ ናቸው በእድሜ ይባላል አይደለም፣ ሌሎችም ተቋማቶች አሉ። ግን አፋብን ነው የመጀመሪያው ይሄው ማውቀው። ምናልባት ቀጥሎ ኦኤልኤ ተመሳሳይ አቋም ሊይዝ እንደሚችል ገምታለሁ። ከዛ ሌሎቹ ድርጅቶች ምርጫን በተመለከተ የዋትን አቋም እስካሁን አላውቅም። በተደጋጋሚ ተናግሬያለሁ። አንሙት በነገራችን ላይ ምናልባት ወደፊት ልናየው እንችል ይሆናል እና ግን የተያዘን አቋም አላውቅም። ኮንተስት ያደረገው ሪዛልቱን በአሃዝ አስደግፎ አፋብን ነው። አፋብን እንደማየው is becoming the leading እየመራ ያለ የፖለቲካ ኃይል ሆኖ መጥቷል። ሌሎችንም በዚህ ጉዳይ ላይ እያስተባበረ ኢትዮጵያውያን የጋራ አቋም እንዲይዙባቸው እየመራ እየመጣ እንዳለ ኃላፊነትን እየወሰደ እንደመጣ እንዳለ ትመለከታለ በብዙ መንገዶች። I think ቀጥሎ እንዳልከው አንሙት ምናልባት በርካታ ማህበራት፣ በርካታ ሀገራት፣ በርካታ ተቋማት በርካታ የታጠቁም ያልታጠቁም ድርጅቶች ተመሳሳይ አቋም ሊያስተጋቡ የሚችሉበት የአማራ ማህበራትን በነገራችን ላይ አንሙት ተመሳሳይ አቋም እያስተጋቡ ነው ያሉት። በርካቶቹ ማህበራት በአውሮፓም በሰሜን አሜሪካም በተለያየ ቦታ ላይ ያሉት ተመሳሳይ ነገር እያስተጋቡ እንዳሉ እየሰማው ነው ያለሁት which is very very good በጣም ጥሩ ነገር ነው ብዬ ነው የማስበውና anyway ይሄ ነው የኔ መልከታ። የምትጨምረው ነገር ካለ ትንሽ እንጨምርና ወደ ኦኤልኤ መግለጫ እናልፋለን። መልካም ምናልባት ይሄንን የተቀባይነት ቀውሱን ለመሸፈን አገዛዙ የሚያደርጋቸውን መፍጨርጨሮች በደንብ እየተመለከትኩ ነው ያለሁትኝ። ለምሳሌ የዘንድሮ ምርጫ የሴቶችን ተሳትፎ በከፍተኛ ደረጃ ያረጋገጠልን ነው። በጣም ብዙ ነገር ነው የሚባለው። አሁን ከመሸም የአብይ አህመድ ጽፈት ቤት ለቀለቀውን መግለጫ እየተመለከትኩ ነበርና የት ድረስ የዚህን ምርጫ ውድቅ መሆን ለመከላከል እንደሚታገሉት መለከታለን። የክሪቲካል ትሬት ያስቀመጠውን ነገር እንመጣበታለን ቀጥለን። ምንድነው የሚለው አሁን የጠቅላይ ሚኒስትር ጽፈት ቤት ተብሎ የወጣው መግለጫ ላይ የኢትዮጵያ ሕዝብ ፍላጎት የተንጸባረቀበት ምርጫ ነው ይልና የኢትዮጵያ ብሔራዊ ምርጫ ቦርድ ከ52000 ምርጫ ጣቢያዎች መካከል ከ50188 በላይ የሚሆኑት በሰዓቱ ተከፍተው ቀኑን ሙሉ መራጮችን ሲያስተናግዱ እንደነበር አረጋግጧል ይላል። ይቀጥልና ከ42 የፖለቲካ ፓርቲዎች የተውጣጡ ከ10438 በላይ እጩዎችና 80 የግል እጩዎች በሕዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን ለማሸነፍ ተወዳድረዋል ነው የሚለው። የውድድር ማለት 75 ነው 80 ወንበር ለሌሎቹ ማኔጅድ ኢሌክሽን የፖለቲካል ፕሉራሊዝም የፖለቲካ ብዝሃነት ምክር ቤት ውስጥ እንዲሆን ብቻ ስለተፈለገ እነማን እንደሚገቡ የነማን መግባት ምክር ቤቱን ምን ገጽታ ይሰጥልኛል ከዲሞክራሲ አኳያ ምን ገጽታና ምናምን ያላብስልኛል ተብሎ ቀድሞ ባለቀ ጉዳይ ላይ ውድድር ያለ ለማስመሰል ተወዳድረዋል ሲል ይገልጸዋል።
ይሄ ይላል እንግዲህ ተመልከት የትርክት ያለንበት ዘመን እንደምታውቁት የፐርሰፕሽን ኮምፒቲሽን በአንድ ጉዳይ ላይ ያለ የትርክት ውድድር አለ የትርክት ውድድር አለ ማን ቀድሞ ትርክት ያስቀምጣል ያ ትርክት ለምን ያህል ጊዜ አሸናፊ ሆኖ ይቀጥላል ማን በማን ላይ ፐርሰፕሽን ግንዛቤ ቀድሞ መረዳት ኢንፎርሜሽን ቀድሞ በማስረጽ ማን ከማን ይበልጣል የሚል ዘመን ላይ እንዳለን እናውቃለን ስለዚህ ገና ከምርጫው በፊት ስንል ነበር ይሄ አገዛዝ ምክር ቤቱ ላይ 70 ምናምን ሰዎች ወንበሮች ለተቃዋሚ ሳይሆን ለአጋሮቹ ሲያስቀምጥ ወይም ለነሱ ለመስጠት ሲመኝ ምን ሊያደርግ እንደፈለገ ባለፉት 6 ምርጫዎች ያልታየ ነገር አደረኩ ለማለት እንደፈለገ በግልጽ የሚታይ ነው የነበረው ስለዚህ ምንድነው የሚለው ይሄ በማንኛውም ሊለካ በሚችል መስፈርት ይላል በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ዲሞክራሲያዊ ተሳትፎ የታየበት ኩነት ነበር ይሄንን ጠቅላይ ሚኒስትር ጽሕፈት ቤት የተባለውን ያወጣው መግለጫ ነው በኢትዮጵያ ታሪክ እኮ ነው የሚለው ከዚህ የተለየ ነገር ያወጣል አንሙት አይ የተለየ ነገር እንደማያወጣማ ገና ከምርጫ በፊት ስናወራ ነበር ይሄ አባባሉ ለምን ፍሩሽ እንደሚሆን ያፋብን መግለጫ ብቻ አይደለም የሚያረጋግጥልን ፋክቶቹ ሌላ ናቸው እሱ የሚጠቅሰው ሰብአዊ መብት ኮሚሽንን ነው የምርጫ ቦርድን ነው እሱ የሚጠቅሰው እዛው ዙሪያ ላይ ያሉ ተቋማትን ነው ስለዚህ በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥም ሆነ በአስተዳደር በዛ በምርጫው ወቅት ሁለት ክልል መንገድ ተዘግቶ ሙሉ ቀን ከ100 በላይ ከ150 እና ከዚያ በላይ ውጊያዎች ሲካሄዱ በዋሉበት የኢትዮጵያ አንድ አካል የሆኑ ክልሎች ከምርጫ ውጪ በሆኑበት በኢትዮጵያ ታሪክ ትልቁና በውሳኔ አሰጣጥ ሆነ በአስተዳደራዊ ረገድ እጅግ በረቀቀ ሁኔታ ተግባራዊ የተደረገ ይላል እጅግ በረቀቀ ሁኔታ ተግባራዊ የተደረገ ነገር ካለ ክህደት አይናውጣነት አይናችሁን ጨፍኑ ላሞኛችሁ የሚለው ጉዳይ እንደዚሁም በኮሮጆ አሞላል በአስፈጻሚ በካድሬ ማታለል የረቀቀ ካለው የረቀቀ ከሆነ እሱን የረቀቀው ከዛ የተለየ አይደለም ነገር ግን የዚህ ምርጫ ውድቅ መሆንን በተመለከተ እኔ በጣም የመሰጠኝ የክሪቲካል ትሬት ሀተት አለ ጽሁፍ አለ ይሄ ምርጫ የዚህ አገዛዙ ድራማ ለምንድነው ተቀባይነት የሌለው ለምንድነው ውድቅ የሚደረገው መሰረታዊ የሆኑ አንድ 5-6 ነጥቦችን ያስቀምጣል የመጀመሪያው ጉዳይ ተጽዕኖ ፈጣሪ ፓርቲዎች አልተሳተፉበትም ማለት ቲፒኤልኤፍ የለም ይላል አገዛዙ ኤንኤልኤፍ ለመከፋፈል የኦጋዴን ነጻነት ብሔራዊ ነጻነት ግንባር ለመከፋፈል የሰራውን ስራ ሁሉ ይጠቅሳል ገርሞኛል ክሪቲካል ትሬት ይቀጥልና የኦሮሞ ሊበሬሽን ፍሮንትን ያነሳል ከዛ ይቀጥልና ሌሎች በተለይ ከብሔር ከጎሳ ውጭ ተደራጅተዋል የሚባሉትን ፓርቲዎች አባላትን እንዳያስመዘግቡ በማሰር በማሳደድ የፈጸመውን ደባ ያስቀምጣል ስለዚህ የመጀመሪያው ጉዳይ ተጽዕኖ ፈጣሪ የሚባሉትን የፖለቲካ ኃይሎች በኢትዮጵያ ውስጥ እንዳይሳተፉ አድርጓል ቲፒኤልኤፍን አግዷል ኦኤንኤልኤፍን ለመከፋፈል ሰርቷል ኦላን ሌሎችንም ይሄ መጀመሪያው የዚህ ድራማ ውድቀት አድርጎ ክሪቲካል ትሬት ያነሳዋል የተጽዕኖ ፈጣሪዎች ታግደዋል ብቻ ሳይሆን የሚለው ተሳተፉ የተባሉ ፓርቲዎች ገለልተኛነት ጥያቄ ውስጥ የወደቀ ነው ተፎካካሪ ተብሎ ነው የቀረቡት አይደል ተወዳድረዋል ይላል አገዛዙ እነማን ናቸው ያገዛዙ አንድና ያው አምሳል የሆኑ አካላት ናቸው አብረውት የተሰለፉት 48 ተፎካካሪ ፓርቲዎች ተወዳድረዋል ይላል ከነዚህ ውስጥ እኮ ለምሳሌ እንዳንሰረዝ ብለው 5 ሰው 6 ሰው ያቀረቡትን ፓርቲዎች ይጨምራል የምርጫ ህጉ ስለሚያስገድድ የግድ እንገኝ ብለው ፉክክር ላይ ያልተገኙ ዲቤት ላይ ያልነበሩ ምንም ነገር ቀስቀሳም ያልሰሩ ለይስሙላው ምርጫ ቦርድ መዝገቦላቸው አው ተሳትፈናል ይያሉ የቀረቡ አሉ በሌላ ረገድ ያገዛዙ የስልጣን ተጋሪ የሆኑና አገዛዙን በመከላከል የሚታወቁ ፓርቲዎችም ተሳትፈው እነዚህ ሂደቱ የፖለቲካ አካባቢው ነፃ ብቻ ገለልተኛነትና ነፃነት ብቻ አይደለም ተአማኒነት የሌለው
እነዚህ አካላት ጄኒን የሆነ ፖለቲካል ዲቤት ፖለቲካል ኮምፒቲሽን ያልተካሄደበት የሱ ሞሰብ ተጋሪዎች የተሰለፉበት ስለሆነም የህዝቡን ጄኒን የሆነ ዲሞክራሲያዊ ፍላጎት የማያንጸባርቅ ነው ይላል። አንደኛ ማገድ፣ ሁለተኛ ተሳተፉ የሚባሉትም ተአማኒነት ማጣት ሁለተኛው ነው። ሶስተኛው ውድቅ መሆኑን የሚያሳይበት ማስረጃ ምንድነው? ትንታኔ ገለልተኛ አካላት ሂደቱን ከመሸፈንና ከመታዘብ ታግደዋል። ብሔራዊ የሆኑ የዜና ለምሳሌ ዓለም አቀፍ የዜና አውታሮች እንዳይዘግቡት ተደርጓል። ፈቃዳቸውን በመከልከል ባለማደስ ለምሳሌ ቢቢሲን ይጠቅሳል፣ ዶቼ ቬለን ይጠቅሳል፣ ሬውተርስን ይጠቅሳል። ፈቃዳቸው እንኳን አልታደሰም እንኳንስ ምርጫውን ሊዘግቡ እንዳይሸፍኑት በማድረግ የሀገር ውስጥ ዜና አውታሮችን ይጠቅሳል። ነዋዜማ ሬዲዮ፣ አዲስ ስታንዳርድ የግለሰብ ጋዜጠኞችን በማሰር የዚህ ሂደት አካል እንዳይሆኑ ከዚህ አልፎ ተርፎ ቃለ መሐላ ፈጽመው ፈቃድ እንኳን የሰጣቸው ቃለ መሐላ ፈጽመው እንዲቀርቡ ነው ያደረጋቸው። ቃለ መሐላ እንዲፈጽሙ በማድረግ ከዚህ በመነሳት ነው ዓለም አቀፍ ታዛቢዎች የማይታዘቡት ምርጫ ሆኖ ወርቅነህ ገበየሁ ሆነውና የሱፍ አሊ ጋር ተደውሎ ልኡካን ላኩልን ተብሎ የተከናወነው። ስለዚህ ከዚህ መስፈርት አኳያ እንኳን ውድቅ ነው። ሶስተኛው ክሪቲካል ትሬት ኢትዮጵያ ነፃና ታማኝነት ያለው ምርጫ ለማድረግ የተቸገረች ሀገር ነች ይልና ያለፉትን የምርጫ ሂደቶች በሙሉ ለማስታወስ ያነሳል። በተወሰነ ደረጃ ፉክክር ነበረበት የሚለው የ1997ቱን ምርጫ ነው። ያለፈውን ምርጫ እንኳን ይህ አገዛዝ እንዴት እንዳፈነው ይጠቅሰዋል። ቀጥሎ የሚለው ምንድነው? ይሄ ምርጫ አሁን ውድቅ ነው የምንለውበት በጣም ቆንጆ ትንታኔን ይዞ የመጣው ቀጥሎ ይሄ ምርጫ ትክክል እንዳልሆነ ማሳያ አድርጎ የሚያመጣው በተለይ የታጠቁ ኃይሎች በተለያዩ የሀገሪቱ ክፍሎች ላይ በጸጥታ ችግሮችና አገዛዙን በሚታገሉ አካላት ምርጫ ያልተካሄደባቸው አካባቢዎች መኖር ነው። ሙሉ ትግራይ ደጋግመን አንስተናል። አማራ ፋኖ የተቆጣጠራቸው አካባቢዎች ኦላይ ተቆጣጠራቸው አካባቢዎች በጣም በርካቶች። ስለዚህ ቀጥሎ ምን ይሆናል ነው? በእነዚህ ሁሉ መስፈርቶች ይሄ ምርጫ የተቀባይነት ቀውስ የገጠመው ይችላል። ምርጫ ለማለት ሁሉ የሚቸግር እንደሆነ በግልጽ የሚያስቀምጥ ነው። ይሄንን የተለያዩ አካላት ቋንቋቸው አንድ አይነት ነው። ስለ ኢትዮጵያ ምርጫ አሁን የሚያወሩ አካላት የሚተነትኑ አካላት ቋንቋቸው አንድ አይነት ነው። ኢንሴኩሪቲውን ማያነሳ የለም፣ ማግለሉን ማያነሳ የለም፣ አፈናውን ማያነሳ የለም፣ እቀባውን የማይጠቅስልህ የለም። ሁሉም ይሄንን ያገዛዙን ድራማ በተመለከተ የሚያወሱ አካላት በሙሉ ቋንቋቸው አንድ አይነት ሆኗል። ከዚህ በኋላ ግን ምን ሊያደርግ ይችላል ነው አንተም የጠየቀው ጥያቄ። ሁለት ነገር ሊያደርግ ይችላል አብይ አህመድ ይላል ክሪቲካል ትሬት። አንደኛው ጥብቅ ማዕከላዊነት ይመጣል። ጥብቅ ማዕከላዊነት ይመጣል ማለት የአብይ አህመድ የፓወር ሴንትራላይዜሽን ከምን ጊዜውም በላይ ተጠናክሮ ይመጣል። ከዚህ ቀደም በኢህአዴግ ጊዜ ከነበረው ወጥቶ ክልሎች ኮኦፕትድ ሆነው ብልጽግና ናችሁ ተብለው አርፈው ተቀምጠዋል። አሁን በነገር ላይ ተዋጽኦ ምናምን እየተባለ ብዙ ጊዜ ወራ ነበር አይደለም? በፌደራል ተቋማት በአዲስ አበባ በሌሎችም ብልጽግና ሀገራዊ ፓርቲ ነው ተዋጽኦ የሚባል ቋንቋ አቁሙ ተብሎ ይሄ ዘረኛ አገዛዝ በራሱ ሰዎችና ኔቶ